ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። አመናችሁ ግን የነጽ የመሞት አምናችኋል ተቀብላችኋል። ይገርሙ እሱ እኮ ነው ማለት እንዳልነው እግዚአብሔር አልቻለም ማለት አልወጣልኝም። ለዛ ነው በጣም ነው ማቀው ነጽ እኔ አንድ ነገር ሁሉ የምትቆጨኝ ነገር ምን አለ የእውነቴን ነው የምላችሁ ይሄ እንትን አይደል ልጆቼ መምጣት ይፈልጉ ነበር ነዚህ ጋር የልጆች ፕሮግራም ላይ አንቺ ኢትዮጵያ መሬት ሞትን ተጸየፊ የዘር ፍሬ በልተሽ ነፃነትን ትፊ አሁንማ እኛም ወደዚያው ነን የሚለው ነገር እየፈራሁት መጣው ነው ራስ ያቦ አይ ማለት እንትን ይላል ይሄ አንዳንድ እኔ ቀብር ፈራ እኔ ከሁለቱም ማስተዋወሰው ከነጽም ብዙ ጨዋታ አላቸው በነገር ላይ አሁን እንደው ድንገት ሆኖብን እንጂ በየቀኑ ሳቅ ነው ከነሱ ጋር ነው ነጽ ሲያርፍ ፌስቡክ ላይ ያርኩት ፎቶ ነበር ፎቶአችን ነበርና ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው ባለፈ የርንበት ቤት ማለት ነው አዎ እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ ጁስ ተሰጠው ከዛ አስመለሰ ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀጋ ጠሩ አስናቀም እየመጣ ጠብታ አምቡላንስን ጠራ ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናቃለን በጣም ግን ያኔ በጣም በፍጥነት ነው የመጡት እግዚአብሔር ይስጣቸው እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ ደረስኩት ያኔ ነው አስናቀ ደውሎልኝ ቤት ደረስኩኝ የአምቡላንሱን ሾፌር ጠየቅኩት ከዛ የሆነውን ነገር አሁን እንዲ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ ስደርስ ግን ምን ነበር አልኩት እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው ለዛ ነው ሄደው በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ አመናችሁ ግን የነጽ የመሞት አምናችኋል ተቀብላችኋል ይገርሙ እሱ እኮ ነው ማለት እንዳለ ነው ያሰብን ያለ ነውና ህይወት ይቀጥላል በቃ ሁሉንም ነገር ያያረገን ነው ስቱዲዮ እየገባን ነው እየሰራን ነው ምናምን ነጽ አሁን የመጨረሻው ሾው ነው እንግዲህ የቤተሰብ ጨዋታ አይደለ ሚዲያው ላይ የቆየበት ነጽ በጣም በልጅነቱ ነው አርት ውስጥ የገባው በተለይም ከ3 ወራት በፊት ይመስለኛል ካንቺ ጋር ያደረገው ኢንተርቪው ኑዛዜ ይመስላል ብዙ ነገር ነው ያለሳችሁት ኤፍቢአይ 1 ሲመረቅ ታውቂያለሽ ስክሪፕት ነው የተሻለ ኤፍቢአይ 1 ስክሪፕት የለውም እያሉ ስለሚያወሩ ነው የምወደው የማከብረው ልጄ ነው ትልቅ የጥበብ ሰው ነው ከዚህ ውጪ ለሱ ማነሳለት ምንም ነገር የለም በተለይለኛ በጣም ከባድ ነው ሐሙስ ዕለት አብረን ነበር ስቱዲዮ ነበር በሽታውን ያለበትን ጭንቀት ሰውን ስለሚወድ መግለጽ አይፈራው እግዚአብሔር አልቻለም ማለት አልወጣልኝም። ለዛ ነው በጣም ነው ማቀው ነፂ የሰፈሬ ልጅ ነው ብዙ ነገር ያገዘኝ ልጅ ነው በጣም በተለይ ኢትዮጵያ የነበርኩ ጊዜ በጣም ብዙ ነገር አግዞኛል ማበረታቶኛል እንደዚህ በይ እንደዚህ አርጊ
ነው እግዚአብሔር አልችልም ማለት አልወጣልኝም። በዛ ነው መካሪ ነበር እና ደግሞ አሞት ይሄ ቻይ ስለሆነ ልትነግሪው ማለት ስታዩ ፊዚካሊ ምናምን በቃ ልትነግሪው የምትፈልጊው ነገር አለ። ግን እሱ እየሳቀ ነው የሚያሳልፈው። ነፍሱን ይማርልን። አሜን። የነፃነት ነገር እየቆየ ይሄ እንደ እግር እሳት የሚያንገበግብ ነገር አለ አይደለ? የመጀመሪያውን ቀናት ለማመንም ትንሽ ይከብዳል። ትላንትና አይተኸው ዛሬ ጠዋት ተነስቶ በሰዓታት ልዩነት ውስጥ አለመኖሩን መስማት በራሱ ለአእምሮ ይከብዳል። ለመቀበል ትንሽ ሰዓታት ይፈልጋል። የቀብር ስነስርዓቱም እየሆነም ራሱ እውነት የሚሆን አይመስልም እና ቀናቶች በሄዱ ቁጥር እየቆየ የሆነ ማጉደሉን ስታውቀው አለመኖሩን ስታውቀው እየተቀበልከው መሆኑን ስታቅ የሚያንገበግብ ነገር ነው። በቃ ይሄ ከባድ ነው። በጣም የነፃነት ነገር በጣም ከባድ ነው። ደግሞ እንትን የሚልሽ ይሄ ችለሽ ማለፍ ላይክ ህመምሽን ደብቀሽ ግን ያንን ሰው ደግሞ ለማስደሰት መጣር ትልቅ ተሰጥኦ ነው በጣም እና እሱ ላይ እሱን ነው ያየነው ማለት እስከ መጨረሻው ድረስ እንግዲህ ነገ ሊሞት ሰርቷል። አሁን ማለት ብዙዎቻችን በነፃነት ጫማ ቆመን ብንሆን ልንል የምንችለው አቅቶኛል እያቃተኝ ነው የምሰራው ነው አስገድዳችሁኝ ነው እንጂ እያቃተኝ ነው የምሰራው ነው ልንል የምንችለው። እሱ ግን ስራውን መስራት ነው የሚፈልገው። ካልሰራው ነው የሚያመኝ እያለ ደግሞ አቅቶሃል የሚለውን ነገር ሰው እንኳን እንዲነግረው አይፈልግም። እንዲነግረው እንኳን አይፈልግም። በቃ አንቺን ነው ከዛ ስሜት ውስጥ የሚያወጣሽ። ምንም እንድትዩ አይፈልግም። ምንም እንድትዩ አይፈልግም። እየቀለደ ትኩር ብለሽ እንድታዩ እንኳን እድል አይሰጥሽ እና ይሄ ለራሱ ምንም አይነት ይሄ አድርጌያለሁ ይሄ ክሬዲት የሚፈልግ ሰው አይደለም። አድርጌያለሁ፣ አቅቶኝ ሰርቻለሁ፣ እስካሁን ታግያለሁ የሚለውን ነገር አይፈልገውም። እየሰራ እንደሆነ ሰው እንዲያቅለትም አይፈልግም። በቃ የሚፈልገውን ነገር ግን አድርጎ አሳስቆን ግን አመለጠን። በቃ እንደዛ ነው የሆነ የነፃነት ነገር። እግዚአብሔር የነፂን ነፍስ ይማር። ለጥበብ ቤተሰቦች፣ ለኢትዮጵያ ሕዝብ፣ ለሚወዱት ለሚያከብሩት፣ ለቤተሰቦቹ፣ ለልጆቹ፣ ለሁላችንም መጽናናትን ይስጠን እግዚአብሔር። የነዚህ እንግዲህ ካለፈ በኋላ ይቅርታ ትንሽ ሀሳቤን ለመግለጽ ስለፈለኩ ነው። ካለፈ በኋላ የተለያዩ የተቆራረጡ ቪዲዮዎች ወጥተዋል እና አንዱ በጣም ልባችንንም የነካን ከጸጊ ጋር የሻይ ሰዓት ሳህርን ያደረግን ኢንተርቪው ያደረግን ድንገት የሚገባበት ፓርት አለ እና እዛ ጋር አትሂድ ቆይት በእናትህ አትሂድ ነፂ ትንሽ ቆይ ይለዋል። አንቺ ተከፍሎሽ ነው የምትሰሪው ይሄ ምናምን ይልና ቀልዶ ያልፋል። እንወዳለን ስትሉት ምን አማራጭ አላችሁ? እንትን ናቸው እየተቆራረጡ የሚወጡት ነገሮች በቃ ይሆን እንትን ይሉሃል። በጣም ያባባሃል፣ በጣም ያባባሃል እና የነፂ ነገር በጣም አንጀት ይበላል። በጣም አንጀት ይበላል። መጽናናትን ነው የምንመኘው። ከዛ ውጭ ቅድም ስለተነሳው ነገር ትንሽ ነገር ልበል። የነፃነት ነገር እየቆየ ይሄ እንደ እግር እሳት የሚያንገበግብ ነገር አለ አይደለ? የመጀመሪያውን ቀናት ለማመንም ትንሽ ይከብዳል። ትላንትና አይተኸው ዛሬ ጠዋት ተነስቶ በሰዓታት ልዩነት ውስጥ አለመኖሩን መስማት በራሱ ለአእምሮ ይከብዳል። ለመቀበል ትንሽ ሰዓታት ይፈልጋል። የቀብር ስነስርዓቱም እየሆነም ራሱ እውነት የሚሆን አይመስልም እና ቀናቶች በሄዱ ቁጥር እየቆየ የሆነ ማጉደሉን ስታውቀው አለመኖሩን ስታውቀው እየተቀበልከው መሆኑን ስታቅ የሚያንገበግብ ነገር ነው። በቃ ይሄ ከባድ ነው። በጣም የነፃነት ነገር በጣም ከባድ ነው። ደግሞ እንትን የሚልሽ ይሄ ችለሽ ማለፍ ላይክ ህመምሽን ደብቀሽ ግን ያንን ሰው ደግሞ ለማስደሰት መጣር ትልቅ ተሰጥኦ ነው በጣም እና እሱ ላይ እሱን ነው ያየነው ማለት እስከ መጨረሻው ድረስ እንግዲህ
ነገ ሊሞት ዛሬ ሰርቷል። አሁን ማለት ብዙዎቻችን በነፃነት ጫማ ቆመን ብንሆን ልንል የምንችለው አቅቶኛል እያቃተኝ ነው የምሰራው ነው አስገድዳችሁኝ ነው እንጂ እያቃተኝ ነው የምሰራው ነው ልንል የምንችለው። እሱ ግን ስራውን መስራት ነው የሚፈልገው ካልሰራው ነው የሚያመኝ እያለ ደግሞ አቅቶሃል የሚለውን ነገር ሰው እንኳን እንዲነግረው አይፈልግም። እንዲነግረው እንኳን አይፈልግም። በቃ አንቺን ነው ከዛ ስሜት ውስጥ የሚያወጣሽ። ምንም እንድትዩ አይፈልግም። ምንም እንድትዩ አይፈልግም። እየቀለደ ትኩር ብለሽ እንድታዩ እንኳን እድል አይሰጥሽም። እና ይሄ ለራሱ ምንም አይነት ይሄ አድርግ ያለው ይሄ ክሬዲት የሚፈልግ ሰው አይደለም። አድርግ ያለው አቅቶኝ ሰርቻለሁ እስካሁን ታግያለሁ የሚለውን ነገር አይፈልገውም። እየሰራ እንደሆነ ሰው እንዲያቅለትም አይፈልግም። በቃ የሚፈልገውን ነገር ግን አድርጎ አሳስቆን ግን አመለጠን። በቃ እንደዛ ነው የሆነው የነፃነት ነገር። እግዚአብሔር የነፂን ነፍስ ይማር። ለጥበብ ቤተሰቦች፣ ለኢትዮጵያ ሕዝብ፣ ለሚወዱት ለሚያከብሩት፣ ለቤተሰቦቹ፣ ለልጆቹ፣ ለሁላችንም መጽናናትን ይስጣል እግዚአብሔር።